የሚያደርግ ሰው ወይ የሆነ ነገር አደርጋለሁ ብሎ ፍራንክ የሚሰራ ሰው ሪል ህይወት ፍራንክ ነው ሪል ህይወት ሲገጥመው ፍራንክ ነው ብሎ እንዲያልፍ እንደሚያደርገው ታውቃላችሁ። ምክንያቱም አይታመንማ። አሁን የሆነ ነገር ቢፈጠር እኔ እሷን እንዴት ብዬ ልመናት? እስቲ እሱን ብቻ ምክንያት ስጡኝ ለኔ። እንዴት ልጣፋ ስትል እንዴት ላምናት እችላለሁ? እና እኛ እኮ ቤተሰቡ ነን አይደል እንዴ? የልጁ ቤተሰብ ነን እኛ። የማይገባችሁ ከሆነ ልንገራችሁ ብዬ አንዳንድ ቤተሰቦች አሏችሁ። እኛም የልጁ ቤተሰብ ነን። ግን እቺ ሴት ጠፍቷል የምር ብለን እንዴት እንመናት? ደጋግማ የሆነ ነገሮችን ታደርግና እንዲህ ነበረ እያለች የምትቀይስ ሴት ነው። ዛሬ ላይ ደግሞ እንዴት ነው ልጅ ጠፋ ብላ ስትለን ልናምናት አልተመልሳለች። ሩታ ወደ መስመሯ ገብታለች ብዬ ሳስብ ከታኛለች። እንዴት ይያምታል አላምናት። ሰላም ውድ የኔ ቤተሰቦች እንዴት ናችሁ? ሰላማችሁ ወይ? እኔ አለሁ እግዚአብሔር ይመስገን ደህና ነኝ። ከእንግዲህ ጉዜ መታለች ስለ ትናንትናው ነገር አስተያየት ለመስጠት መጣች። ምንድነው የምትለው? ሁሌ ድራማ የሚሰራ ሰው፣ ሁሌ የሚዋሽ ሰው አይታመንም። በህይወቱ ውስጥ ድንገተኛ ነገር ቢፈጠር ማንም ሊደርስለት አይችልም። ለዛ ነው ተመለሺ ብዬ ሁሌ የመከራት ሩታ ግን አሰማኝም እያለችው ነው። እኔ ልክ ትናንትና እንደተናገርኩ እውነትም ይሄ ሉሌ ሕፃን ልጅ አሁን ተሰርቆ ቢሆን የሆነ ሰው ወስዶ ቢሆን አሁን ከእንግዲህ አባቱም አያምንም፣ ቤተሰቦቹም አያምኑትም። ማንም ሰው እሷን እያመናት አይደለም። ይሄ ደግሞ የተፈጠረው እሷ በምትሰራው ድራማ፣ እሷ በምትሰራው ውሸት በምታደርገው ነገር ነው። ምስኪን በዚህ መሀል ውስጥ ልጁ የሆነ ነገር ሊሆን ይችላል። ፈጣሪ ያምጣውና እንግዲህ አሁንም እውነት ጠፍቶ ይሁን ውሸት ይሁን የሚያውቀው እግዚአብሔር ብቻ ነው። ድራማ እየሰራች ይሁን እውነትም ጠፍቶበት ይሁን ከእንግዲህ እውነት ጠፍቶ ከሆነ ትልቅ ችግር ነው ጌታን። ስለዚህ በተቻላችሁት እናንተ በምታወሩ ነገር አትዋሹ። በጣም የሚያስጠላ ነገር ቢኖር ይሄ ነው። ሰው ከእናንተ እምነት ካጣ አንዴ በቃ በጣም ከባድ ነው ጌታን። የሆነ ድንገተኛ ነገር ቢፈጠርባችሁ የሚደርስላችሁ ሰው አታገኙም እና በሰው ዘንድ እንደ ውሸታም መታየት በጣም ይከብዳል። አንደኛ እሱ ነው። ሁለተኛ ደግሞ እሷ ራሱ ልጅ የጠፋብኝ ስትል የመጀመሪያ ቀንም ስትመጣ ተኳኩላ ተቀባብታ ልብሷን ቀይራ ፈታ ብላ ነው የሆነ ሰርግ ቤት የሚሄድ የመሰለ ካሜራ የእሷ ቤት ውስጥ 2 ቀን ነው ቪዲዮ የሰራችው። ካሜራ ደቅና ልጄን ያምጡልኝ፣ አንዴ አብርሃምን አንዴን ኤርሜላን እየጠራች ልጄን ያምጡልኝ ስትል ነበር ዘና ብላ እና እንኳን ልጅ ዶሮ የጠፋበት ራሱ አትመስልም አለች ኤርሜላ። እንኳን ልጅ ዶሮ የጠፋበት ራሱ አትመስልም። ትናንትና ደግሞ ልጅ የጠፋበት አትመስልም ምናምን ስሏት ማልቀስ ጀመረች። አለቀሰች እኮ በመሀል እና ዛሬ ደግሞ ከእንግዲህ ሆስፒታል ገብታ ልትመጣ ትችላለች፣ አይታወቅም። ምክንያቱም በኮመንት ነው የምትሄደውና ከሬ ያሰማን ኢንሻአላህ። ልውሌ ግን አይጥፋ፣ ውሸታቸው ይሁን። ምክንያቱም ውሸት ካልሆነ ጌታን ማንም እየደረሰለት አይደለም። እውነት ጠፍቶ ከሆነ እውነት የሆነ ሰው ወስዶት ከሆነ ማንም እየደረሰለት አይደለም። አንደኛ። ሁለተኛ ደግሞ የትኛውም ልጅ ከቤታቸው አብሶ ደግሞ ከቤት ልጅ ተሰርቆ የትኛውም ፖሊስ ጣይባ 24 ሰዓት በኋላ እንፈልጋለን የሚል የለም። ምክንያቱም ሰው ሕፃን ልጅ ከቤት ተወስዶ እንዴ 24 ሰዓት ካለፈ በኋላ የሚባለው ነገር እኮ ትልቅ ሰው ከሆነ ነው። አሁን ትልቅ ከ18 የበለጡ የሆኑት ናቸው እንጂ በዚህ እድሜ ሕፃን ልጅ አሁን እንዴት ነው ሄዶ ሊመለስ ነው? እሱ 24 ሰዓት ሳይሞላ ይመለሳል? ከቤ ኦልሬዲ እኮ እየተሰረቀ ነገር ነው። ያኔ አሁን ሌባ ገብቶ ቤታችሁ የሆነ ነገር ሰርቆ ቢወጣ ቀጥታ አይደል የወዳው ፖሊስ ጣቢያ የምትደውሉት እና ቆይ ሌባ ወጥቷል ሄዷል ከ24 ሰዓት በኋላ ተመልሰን መተን እንፈልጋለን አይሉትም። እንደዛ እኮ ነው። አሁን ልጁ ከቤት ነው የተወሰደ ነው የምትለው ከእንግዲህ። ከዛ ደግሞ ፖሊስ ጣቢያ 4 ሰዓት እስከ ሲሞላ ድረስ አሉኝ። ይሄ የማይባል እንጃ የማይመስል ነገር ነው። ግን በልጅ ባትሸቅሉት ጌታን፣ በዚህ ምስኪን ልጅ ባትሸቅሉ፣ ባትጫወቱበት ግፍ ነው የምር። አሁን ብዙ ሰው እውነት መስሎት የሚጨነቅ አለ። አብሶ መዳም ቤት የሚሰሩት እውነት መስሏቸው በጣም የሚጨነቁ እንደ ልጃቸው የሚያስቡለት አሉ እዚህ ሚዲያ ላይ።
የሚያለቅሱት ጌታ እውነት ዞር ዞር እያየው ቲክቶክ ላይ እያየው ነው። ብዙ ሰው እውነት መስሎ እያለቀሰ ያለው ሰው አለ፣ እያሰበ በቃ እንጃ ጸሎት የሚያደርግ ሁሉ አለ። ኧረ በፈጠራችሁ እንደዚህ በቃ ስትሰሩት በቃ የሚመስል ነገር አለ አይደለ? ሰውን ማስጎድ። እነዚህ ሰዎች ስለሚወዷችሁ ነው የሚከተሉት። ለእነሱም አስቡለት እንጂ ጌታም አስቡለት። ያልሰራችሁበት ነገር የለም። የቀረው ልጁ ነው። ይኸው ልጁ ላይም እየሰራችሁ ነው። ከእንግዲህ ውዶቼ ከአብርሃም ከኤርሜላ ጋር ፈታ ዘና እያለ ነው። እንደው በህልሙ ራሱ ራስቷቸዋል መሰለኝ፣ አላቅም። ሩታ ደግሞ ማታ ምን ይዛ እንደምትመጣ አናቅም። ውድ የኔ ፋሚሊዎች ሰብስክራይብ፣ ላይክ